ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። የሳምንቱ ምርጥ ተጫዋቾች በእጩዎቹ ውስጥ የአርሰናሉ ዲክላን ራይስ መካተት ችሏል። የኦዲጋርድን ጉዳት በተመለከተም አዲስ መረጃ አለ። እኛና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። አብራችሁን ቆዩ። የቀድሞ የአርሰናል ተጫዋች የነበረው ቶማስ ፓርቴ ከተከሰሰበት የአስገድዶ ደፈራ ወንጀል ለፍርድ ቤቱ ሙሉ በሙሉ ነፃ ነኝ ሲል ቃሉን ሰጥቷል። የመሃል ስፍራ ተጫዋች እንግዲህ በክረምቱ ከአርሰናል ጋር በኮንትራት ዙሪያ ከስምምነት ባለመድረሱ ከአርሰናል መልቀቁ የሚታወቅ ጉዳይ ነው። ታዲያ አሁን ቶማስ ፓርቴ ከተከሰሰበት የአስገድዶ ደፈራ ወንጀል ሙሉ ለሙሉ ነፃ ነኝ ሲል ቃሉን መስጠት ችሏል። በቀጣይ እንግዲህ ፍርድ ቤቱ እንግዲህ ስለ ተጫዋቹ ሁኔታ ለወደፊት የሚያሳውቅ ይሆናል። ቡካዮ ሳካ እንግዲህ ጉዳት ያስተናግዳል ብለው ለሚተቹት ይህን ምላሽ ሰጥቷል። ይህ የጨዋታው አካል ነው። በየጨዋታው እጄ አፍንጫ ይደማሉ፣ ቁምጣዬ ሙሉ ደም ናቸው፣ ግን እነሱ ይኸው ጀመረው ይላሉ። በዚህ ሁኔታ ውስጥ ስትሆን ሁለት ምርጫ አለ። እየደማ ጨዋታውን ትጨርሳለህ ወይም ተቀይረ ትወጣለህ። እኔ ሁሌም ምርጫ መጫወት መቀጠል ነው ሲል ነው እንግዲህ በጨዋታው ውስጥ ጉዳት ሊከሰት እንደሚችል በሚገባ የአርሰናሉ ተጫዋች ቡካዮ ሳካ እየተናገረው። ከዛ ውጭ እንግዲህ ሳካ ስለ ዮክሬሽም ተናግሯ። ቪክቶር ዮክሬሽ በጣም ጥሩ እየተጫወተ ይመስለኛል፣ ጎሎቹን እንደሚያስቆጥር ምንም ጥርጥር የለውም። ለቡድኑና ለቡድን ጓደኞቹ የሚሰጠው ነገር በጣም ድንቅ ነው። ኳሱን የሚይዝበት መንገድ፣ አሯሯጡ አስፈሪነት ይሰጠናል እና ለሁሉም ነገር በጣም አመስጋኞች ነን። እነዚህን ጨዋታዎች የምናሸንፍበት አንዱ ምክንያቱም እሱ ነው። ግቦች ይመጣሉ፣ ያንን እናውቃለን፣ እናምናለንም፣ በእሱም እምነት አለን። ምንም ጥርጣሬዎች ያሉ አይመስለኝም። አሁን በእሱ እጅግ ደስተኛ ነኝ ሲል ነው እንግዲህ ቡካዮ ሳካ የገለጸው። የኦዲጋርድን ጉዳት በተመለከተ እንግዲህ ማርቲን ኦዲጋርድ በለንደን የአርሰናል የሕክምና ምርመራ ባለሙያዎች እየተገመገመ ሲሆን ወደ ኖርዌይ ለመብረር እቅድ ነበረው። ነገር ግን ጉዳት ስላጋጠመው ያ ነገር ተስተጓጉሏል። የኖርዌይ ብሔራዊ ቡድን ከአርሰናል ስለ ጉዳቱ መረጃ እየጠበቁ እንደሆነ እየተገለጸ ይገኛል። ተጫዋቹ እንግዲህ ጉዳት እንዳስተናገደ ኢቨን ሚካኤል አርቴታም ተናግሯል። አርቴታ ስለ ኦዲጋርድ የተናገሩት ከጉልበት ጋር ግጭት ነው፣ ምቾት አልተሰማውም ነበርና ጥሩ ስሜት አልነበረውም። አሁን ጉልበቱ ላይ ብሬስ አድርጓል፣ ግን ከባድ እንዳልሆነ ተስፋ እናደርጋለን። ስለ ራይስም ጉዳት እንዲህ ሲሉ ተናግሯል። እንድቀይረው ጠይቆኝ ነበር፣ የወጣው ደግሞ ጀርባው ላይ ህመም ነበረበት ሲሉ ሚካኤል አርቴታ ተናግሯል። ማርቲን ኦዲጋርድም ሆነ ራይስ ሁለቱም ወደ ብሔራዊ ቡድናቸው ይሄዳሉ ተብሎ እንደማይጠበቅና በለንደን ቆይተው የማገገም ስራዎችን እንደሚያካሂዱ ነው እየተገለጸ የሚገኘው። ሁለቱም ተጫዋቾች ለአርሰናል በጣም የልብ ምት የሚባሉ ናቸው። ማርቲን ኦዲጋርድም ዲክላን ራይስ ማለት ነው። ማርቲን ኦዲጋርድ የጎል ዕድል በመፍጠር ሁላችንም እናውቀዋለን። ለአገሩ ኖርዌይንም ሆነ ለአርሰናል በጣም ድንቅ የሚባል ተጫዋች ነው። ዲክላን ራይስም እንግዲህ ብዙ ጎሎችን ያስቆጥራል በብሔራዊ ቡድኑ፣ በአርሰናልም በጣም ወሳኝ ተጫዋች ነውና ሁለቱም በቅርቡ እንዲያገግሙ የኛ ምኞታችን ነው። አዲስ መረጃ የሚወጣ ከሆነ ግን ወደ እናንተ የምናደርሳቸው ይሆናል። ጉዳቱ ግን ይህን ያህል ብዙ ጊዜ እንደማያቆያቸው ነው እየተገለጸ የሚገኘው። በቅርቡ ወደ ሜዳ ይመለሳሉ ተብሎ ይጠበቃል። ከምንም በላይ ጥሩ የሚባለው ደግሞ በዚህ በኢንተርናሽናል ብሬክ ወቅት ከጉዳታቸው ለማገገም ጥሩ ጊዜ ነው ተብሎ ነው የሚጠበቀው። ገብርኤል ማርቲኔሊ ማንቸስተር ሲቲ ላይ ያስቆጠራ ጎል የወሩ ምርጥ ጎል በመባል ተመርጣለች። ተጫዋቹ እንግዲህ አርሰናልን ታድጎታል ማለት ነው የሚቻለው በጭማሪ ደቂቃ ነው። እንግዲህ እጅግ ጥሩ የምትባል ጎል ለአርሰናል ማስቆጠር የቻለው ከኢዚ የተሻገረለትን ኳስ ነበረ። ጥሩ ውሳኔ በሚባል ሁኔታ ለአርሰናል ጎል በማስቆጠር ነጥብ ተጋርጠው እንዲወጡ ማድረግ የቻለው ትሮሳርድ እንግዲህ እንዲህ ሲል ተናግሯል። በሜዳ ውስጥም ከሜዳ ውጭም ሳሊባ ምን አይነት ሰው ነው ተብሎ ሲጠየቅ ትሮሳርድ በጣም አስቂኝና ተጫዋች ሰው ነው፣ በሜዳ ውስጥም በጣም የተረጋጋ ነውና ኳስ ጋር ሆነ ያለ ኳስ እሱን ለማለፍ በጣም ከባድ ነው። ፈጣን አካላዊ ጥንካሬ በጣም የሚያስገርም ነው። አሁን ላይ በዓለማችን ካሉ ምርጥ ተጫዋቾች መካከልም አንዱ ነው። በእያንዳንዱ ጨዋታ ላይ በትልቅ ትኩረት የሚንቀሳቀስ ከሆነ የዓለማችን ቁጥር አንድ የመሃል ተከላካይ መሆን ይችላል ሲል ቤልጅየማዊው የአርሰናል ተጫዋች የሆነው ሊያንድሮ ትሮሳርድ ተናግሯል። ከዛ ውጭ እንግዲህ ሁስኮርድ የሳምንቱ ምርጥ ሲመረጥ ከአርሰናል ዲክላን ራይስን ማካተት ችሏል። ይህ ድንቅ የሆነ የመሃል ስፍራ ተጫዋች እንግዲህ ለአርሰናል ወሳኝ አቅሙን እያሳየ ይገኛል። ዌስትሃሙ ጨዋታም እንግዲህ ጎል ማስቆጠር ችሏል። ከጊዜ ጊዜ ተጫዋቹ በሚገባ ብቃቱን እያሳየ ይገኛል። ከዌስትሃም ከመጣበት ጊዜ አንስቶ ለአርሰናል በጣም ጥሩ ብቃትን በማሳየት የወጣበትን ወጪ እንኳን እንድንረሳ ማድረግ ችሏልና በሚመጡት ጊዜያትም ጥሩ ነገር ያሳያል ተብሎ ይጠበቃል። ለአርሰናል የመሃል ስፍራ
መሻሻል ወሳኙ ተጫዋች እንደሆነ ሁላችንም የምናውቀው ጉዳይ ነው። አርሰናል በዚህኛው ሲዝን የመከላከል አቅሙን አጠናክሮ መቀጠል ችሏል። እንግዲህ 10 ጨዋታዎችን አድርጎ 7 ክሊንሽት 3 ጎል ብቻ ነው መቆጠር የቻለው። በተለይ በዚህኛው ሲዝን እኔ በጣም የአርሰናልን ጥንካሬ እየተመለከትኩ ነው። በመከላከሉ ረገድ በተለይ በጣም የዋንጫ ክለብ የሚመስል ቡድን ነው አርሰናል በሚገባ ቁጥሮችም ደግሞ ይህንን እያመላከቱ ይገኛሉ። ከሌሎች ክለቦች አንጻር ብዙ ጎል የማይቆጠርበት ክለብ መሆኑና ያስመዘገባቸው ክሊንሽቶች ደግሞ ወደፊት ለሚያደርጉት ግስጋሴ በጣም እጅግ አስገራሚ ነው። 7 ክሊንሽት ማለት በጣም ትልቅ ነገር ነው። ከ10 ጨዋታዎች 7 ክሊንሽት ሲሆን 3 ጎል ብቻ ነው የተቆጠረበት። እጅግ አስደናቂ ነው ማለት የሚቻል ነውና አርሰናል በዘንድሮ የውድድር ዘመን ከዚህ በፊትም ነግሬያችኋለሁ ከሌሎች ክለቦች በተሻለ ሁኔታ የዋንጫ ተገማች ክለብ ነው ማለት ይቻላል። ጥሩ ነገሮችን በሚመጡት ጊዜያትም ያሳዩናል ተብሎ ይጠበቃል። ሚካኤል አርቴታ እንግዲህ ሁሉንም ነገር አሳይቶናል ማለት እንችላለን። በቻምፒዮንስ ሊጉ ባለፈው የውድድር ዘመንም ከፍተኛ ግስጋሴን ማድረግ የቻለ አሰልጣኝ እንደሆነ እናውቃለን እና አሁን አንድ የቀረው ነገር የፕሪሚየር ሊጉን ዋንጫ ከፍ አድርጎ መሳም ነው። በዘንድሮ የውድድር ዘመን ግን እጅግ ድንቅ ነገርን ያሳየናል ተብሎ ይጠበቃል። ምክንያቱም ከሳምንት ሳምንት ጥሩ ነገርን እያስመለከተን ይገኛል። በመከላከሉ ረገድም ጥሩ ነው፣ በማጥቃቱ ረገድም ጥሩ ነው። በተለይ ደግሞ አዳዲስ ያስፈረማቸው ተጫዋቾች እጅግ ድንቅ ብቃታቸውን እያሳዩ ይገኛሉ። ኤቤሬቺ ኢዜ ብዙ የጎል አስተዋጽኦን እየፈጠረ ይገኛል። ከዚህ በፊት እንደምናስታውሰው ጎል ለማስቆጠር የሚቸገረው አርሰናል አሁን እየተመለከት ነው አይደለም። የነ ኤቤሬቺ ኢዜ ግልጋሎት አርሰናል በማጥቃቱ ረገድ ጥሩ እንዲሆንና ደግሞ የዊሊያም ሳሊባና የማጋሌሽ ጥምረት ደግሞ በመከላከሉ ረገድ ድንቅ እንዲሆኑ አድርጓልና ጥሩ ነገርን ያስመለከተናል ተብሎ ይጠበቃል። በዛሬው ዕለት እንግዲህ አርሰናልን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። በዛሬው ዕለት እንግዲህ አርሰናልን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።